ዕድሜ 40 ላይ ሲደርስ የማርገዝ ዕድል በየወሩ ወደ 5 እና 10% ዝቅ ማለቱን ያውቃሉ? ግን ደግሞ በዚህ ዕድሜ ላይ ሆነው በሺዎች የሚቆጠሩ ሴቶች በየዓመቱ በስኬት እናት እየሆኑ መሆናቸውንስ ልዩነቱ ያለው የት ላይ ነው? ዝም ብሎ መሞከር ወይስ በሳይንስ የተደገፉ እርምጃዎችን መከተል? ዛሬ የእርስዎን የእናትነት ህልም ወደ እውነት ሊቀይሩ የሚችሉ 10 ወሳኝ ሳይንሳዊ ሚስጥሮችን አጋራችኋለሁ። አንዱ ምክር እንኳን ለውጥ ሊያመጣ ይችላል። እስከ መጨረሻው ተከታተሉ። ከመጀመሪያችን በፊት ግን ስለ ሴቶች ጤና፣ ስለ እርግዝናና ስለ ደህንነቱ የተጠበቀ እናትነት የሚያሳስቦት ከሆነ ማማ ሄልዝ ኤዱን ሰብስክራይብ በማድረግ ቪዲዮውን ላይክ ያድርጉ። እንዲሁም ዛሬ ተስፋ ለሚያስፈልገው ሰው ያጋሩት። ጤና ይስጥልኝ የማማ ሄልዝ ኤዱ ቤተሰቦች እንደምን አላችሁ? ዛሬ እጅግ ጠቃሚና ለብዙ እናቶች ተስፋ የሚሰጥ ርዕስ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሴቶች እድሜያቸው እየገፋ ሲሄድ የማርገዝ አቅማቸው የሚቀንሰው በዋነኝነት በሚከተሉት ምክንያቶች ነው። የእንቁላል ክምችት መቀነስ ወይንም ቁጥራቸው ያነሱ እንቁላሎች መኖር፣ የእንቁላል ጥራት መውረድ፣ እንዲሁም የሆርሞን ለውጦች። ከ40 ዓመት በኋላ በአንድ የወር አበባ ዑደት ውስጥ በተፈጥሮ የማርገዝ ዕድል ወደ ከ5 እስከ 10% ዝቅ ይላል። ነገር ግን እውነታው ይህ ነው። በትክክለኛው አቀራረብ እርግዝና አሁንም ሊሳካ ይችላል። 10 ሳይንሳዊ ምክሮች። አንደኛ፣ ቀደም ብለው የፅንስና የማህፀን ስፔሻሊስት ያማክሩ። ብዙ አይጠብቁ። እድሜው ከ40 በላይ ሆኖ ለማርገዝ እየሞከሩ ከሆነ ለ3 እስከ 6 ወራት ሞክረው ካልተሳካ የህክምና ምክር ማግኘት አለቦት። የሚደረጉ ምርመራዎች የሚከተሉት ናቸው። የመጀመሪያው የሆርሞን መጠኖች እንደ ፎሊክል ስቲሙሌቲንግ ሆርሞን እና አንቲሙለሪያን ሆርሞን የመሳሰሉትን ምርመራ ማድረግ። ሁለተኛው የእንቁላል ክምችትን ለማወቅ የሚደረግ አልትራሳውንድ ቀድሞ እርምጃ መውሰድ ከፍተኛ የስኬት ዕድል ነው። ሁለተኛው የእንቁላል መፍለፊያ ጊዜን ወይንም ኦቪሌሽንን በጥንቃቄ ይከታተሉ። ዋናው ነገር ጊዜን ማወቅ ነው። የሚከተሉትን ይጠቀሙ። የእንቁላል መፈልፈያ መመሪያ ኪቶች ወይንም ኦቪሌሽን ፕሪዲክተር ኪትስ፣ የሰውነት ሙቀት መለኪያ ወይንም ባዛል ቦዲ ቴምፕሬቸር፣ የወር አበባ መከታተያ መተግበሪያዎች ወይንም ፈርታሊቲ አፕስ። ለማርገዝ የተሻለ ጊዜ እንቁላል ከመፈልፈሉ ከ2 እስከ 3 ቀናት በፊት ነው። እነዚህን ከላይ የጠቀስኳቸውን የምታውቁባቸው ዘዴዎች ከፈለጋችሁ ቀደም ብዬ በሰራሁት ቪዲዮዎች ውስጥ ስለሚገኝ ወደኋላ ተመልሳችሁ ቪዲዮዎችን ማየት ትችላላችሁ። ሶስተኛው የተመጣጠነ ምግብ ይመገቡ። እንቁላሎቹ ጥንካሬ እንዲኖራቸው የተሟላ ምግብ ያስፈልጋቸዋል። ትኩረት ያድርጉባቸው። እንደ ፎሊክ አሲድ፣ አዮዲን እና አይረን እንዲሁም ኦሜጋ 3 ፋቲ አሲድ እና አንቲኦክሲዳንቶችን ያካተቱ ምግቦችን ከምግብ ገበታው አይለዩ። አራተኛ፣ ጤናማ የሰውነት ክብደት ይኑሮት። ከመጠን በላይ መወፈር ሆነ በጣም መቀነስ የማርገዝ ዕድልን ሊያስተጓጉል ይችላል። የሰውነት ክብደት መመጠኛ ወይንም ቦዲ ማክስ ኢንዴክስ ከ18.5 እስከ 24.9 መካከል እንዲሆን ይጣጣሩ። ምክንያቱም ከመጠን ያለፈ ስብ የሆርሞን መዛባትን ያስከትላል። በጣም ዝቅተኛ ክብደት ደግሞ እንቁላል የመፈልፈል ሂደትን ሊያቆም ይችላል። አምስተኛው፣ ሲጋራ ማጨስና አልኮልን ያስወግዱ። ሲጋራ ማጨስ የእንቁላልን ማርጀት ያፈጥናል። አልኮል የሚከተሉትን ይጎዳል። የሆርሞን ሚዛንን፣ ፅንሱ በማህፀን ውስጥ የመቀመጥ ወይም ኢምፕላንቴሽን ስኬትን። በእነዚህ ነገሮች ላይ የሚያደርጉት ጥንቃቄ ትልቅ ለውጥ ያመጣል። ስድስተኛው፣ ቅድመ እርግዝና ተጨማሪ ቫይታሚኖችን ወይንም ሰፕሊመንትስ ይውሰዱ። የሚከተሉትን መውሰድ ይጀምሩ። ፎሊክ አሲድ ቢያንስ በቀን ከ400 እስከ 800 ማይክሮግራም፣ ቫይታሚን ዲ እንዲሁም ሲኦኪውቴን የእንቁላል ጥራት ሊያሻሽል ይችላል። ተጨማሪ ቫይታሚኖችን ከመጀመሩ በፊት ግን ሁል ጊዜ የጤና ባለሙያ አማክሩ። ሰባተኛው ደግሞ ጭንቀትን በትክክል ይቆጣጠሩ። ከፍተኛ የስነ ልቦና ጫና ወይም ጭንቀት እንቁላል የመፈልፈል ሂደትን ሊያስተጓጉል ይችላል። እነዚህን ይሞክሩ። ማሰላሰል፣ ቀለል ያሉ የአካል ብቃት እንቅስቃሴዎች፣
እንዲሁም ዮጋን የመሳሰሉ እንቅስቃሴዎችን ማድረግ የተረጋጋ አእምሮ ለሆርሞን ሚዛን መስተካከል መሰረት ነው። ስምንተኛው የእንቅልፍ ጥራቱን ያሻሽሉ። እንቅልፍ እንደ ሜላቶኒን ያሉ የመራቢያ ሆርሞኖችን ይቆጣጠራል። በየምሽቱ ቢያንስ ከ7 ሰዓት እስከ 8 ሰዓት ጥራት ያለው እንቅልፍ ለማግኘት ይሞክሩ። ዘጠነኛ የሰው ሰራሽ የፅንስ እርዳታ አማራጮችን ይረዱ። በተፈጥሮ ለማርገዝ አስቸጋሪ ከሆነ የሚከተሉትን አማራጮች ያስቡ። IVF፣ ይህ በቤተ ሙከራ የሚደረግ የፅንስ ማዳቀል ሂደት ነው። ሌላው የእንቁላል ልገሳ ወይንም ኤግ ዶኔሽን፣ እንዲሁም የፅንስ መከላከያ ቴክኖሎጂዎችን። እነዚህ ቴክኖሎጂዎች በ40ዎቹ ዕድሜ ውስጥ ያሉ ብዙ ሴቶች እናት እንዲሆኑ ረድተዋል። ስለ እነዚህ የተብራራ ቪዲዮ የምትፈልጉ ከሆነ ኮመንት ያድርጉልን። አስረኛው ደግሞ መደበኛና በጊዜ የተለካ የግብረ ስጋ ግንኙነት ያድርጉ። የግንኙነት ብዛት ትልቅ ትርጉም አለው። በየ2 እስከ 3 ቀኑ ግንኙነት ያድርጉ። በተለይም እንቁላል በሚለቀቅበት ወይንም ፈርታይሊቲ ዊንዶ ወቅት። ይህም በሴቷ ማህፀን ውስጥ ሁል ጊዜ ዝግጁ የሆነ ዘር ወይንም ስፐርም እንዲኖር በማድረግ የማርገዝ ዕድልን ይጨምራል። ማሳሰቢያ፣ ከ40 ዓመት በኋላ የሚከሰት እርግዝና ከሚከተሉት መሰል አደጋዎች ጋር ተያያዥነት ሊኖረው ይችላል። መጀመሪያው የእርግዝና ስኳር ወይንም ገስቴሽናል ዲያቤቲስ፣ ሁለተኛ የደም ግፊት መጨመር፣ ሶስተኛ የክሮሞዞም ችግሮች። ለጤናማ ውጤት መደበኛ የቅድመ ወሊድ ክትትል ወይንም አንቲናታል ኬር ማድረግ እጅግ አስፈላጊ ነው። ከ40 ዓመት በኋላ ማርገዝ የማይቻል ነገር አይደለም፣ ነገር ግን እውቀትን፣ ትክክለኛ ጊዜንና ተገቢውን የሕክምና ድጋፍ ይጠይቃል። በዚህ ጉዞ ላይ ከሆኑ ተስፋ አይቁረጡ። ብዙ ሴቶች አድርገውታል፣ እርሶም ይችላሉ። በአስተያየት መስጫው ኮመንት ላይ ይንገሩኝ። በ40ዎቹ ዕድሜዎ ለማርገዝ እየሞከሩ ነው ወይስ ለማቀድ እያሰቡ? እንዲሁም የሚከተሉትን እንዳይረሱ። ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ እንዲሁም ይህ ቪዲዮ ለሌላ ሰው ያጋሩ። ምክንያቱም የእርስዎ ድጋፍ በዓለም ዙሪያ ያሉ እናቶችን ለማስተማር ለምናደርገው ጥረት ትልቅ እገዛ ያደርጋል። ቸር ቆዩን።